በሚያሳዝን ሁኔታ ሁላችሁም ጥርቅ ብላችሁ ትወጣላችሁ። ጀግና አይፎክርም። እሺ ስንት ጊዜ እኔን ለማስወጣት ሞክረሽ እንዳልተሳካልሽ አስቢ። አሁን ግን ከልካዩንም አስወጣዋለሁ። እውነት ታስወጪኛለሽ? ደፋር ምን አይነት ሴት ነሽ? ቆይ አንቺ አላየሽውም እንዴ የቤቱ ካርታ ወደ እኔ የተዘዋወረበትን? እንዴት ዋላችሁ? ዳኒ እንዴት ዋልሽ? ካሌብ ካሌብ ምነው አልናፈኩም? አዎ እውነት ተናገር ካልሽኝ ምንም አልናፈቅሽኝ። ችግር የለውም። እኔም ለጨዋታው ድምቀት ነው የጠየቅኩሽ። ቆይ የት ሄደሽ ነው? ፈታ ብዬ ብትንትን ብዬ ነው የመጣሁት። ቆይ ባለ ትዳር አይደለሽ እንዴ? ባልየው አልጠየቀኝም እኮ። በያውን ተነሽን ይቅርታ ጠይቂ። ምን አጥፍቼ ነው? አንድ ቀንም እንኳን ደውሎ አልጠየቀኝም እኮ። ችግር ገጥሞሽ ነበር? አረ ምን ችግር? አሁንማ እኮ ደስታ ነው። እድሜ ለአንድ ሰው። አይ ጥሩ፣ እንኳን ደስታ ሆነ። አባዬ ግን ጎበዝ በቀለኛ ነህ። አንተ እኮ ምንም ስላልተነካ ነው። አንተ ተሰቃየህ፣ አንተ ሽባ አደረጉ። አባዬ ትፈልገኛለህ? ልገባ ነበር። ካሌብ አልፈልግም። ልጅ ግባ። ከመምጣት ነበር አቤት። አኩርፈን አለ። አኩርፌ ሳይሆን እያነበብኩ እና ንቀት ነው። አይ ማንበብ ጥሩ ነው። እንዳንዳንድ ሰዎች ደድቦ ላለመቅረት። እየሰደብከኝ ነው? ደደብ ስምሽ ነው እንዴ? ለማንኛውም ሶፋ ላይ መተኛ ትፈልጋለሁ። ስለዚህ ምን ልርዳሽ? በቃ ቀደምሽኝ እኮ እንጂ ልልሽ ነበር። ለምን? ከዚህ ሁሉ ጊዜ በኋላ አንድ አልጋ ላይ እንድተኛ እንደማትፈልጊ እርግጠኛ ነበርኩ። እኔም ከአንተ ጋር የመተኛት ፍላጎት ከጠፋ ቆይቷል። ቲና እባክሽ ውጭልኝና በሩ ልዝጋው። እኔ ምን አባቱ ቆርጦት? እኔ ነኝ ከሱ ጋር መተኛት ያስጠላል። ትዳር አይደል እንደያዛችሁት? ተይ በእናትህ፣ ልትመክረኝ እንዳይሆን። ብመክርሽ ምን ችግር አለ? አባትሽ አይደለው? አባትም እናትም መክሮኝ አያውቅም። በቃ መመከር አልፈልግም። ጥሩ ልጅ። እና እንደዚህ ነው የምትቀጥሉት? እሱ እንዴት እንደምትቀጥሉ እናንተ ተነጋገሩ። አልገባኝም። አዎ አልገባህም። ትንሽ ቆይት ብሎ ይገባሃል። ተናደሻል መሰለኝ። በደህና እንኳን ደህና መጣችሁ። ለዚህ ዩቲዩብ ቻናል አዲስ ከሆናችሁ ሰብስክራይብ፣ ቪዲዮ ከተመቻችሁ ላይክ እያደረጋችሁ ቤተሰብ መሆናችሁን አትርሱ። እናመሰግናለን። ዛሬ ቲና ወደ ቤቷ ተመልሳለች። ፈታ ዘና ስትል ቆይታለች። አሁን ቲና እጅግ በጣም ሀብታም ናት። እንደሷ ባለ ሀብት ባለ ገንዘብ እንዲሁም ባለቤት ያለ አልመሰላትም። ሁሉ ነገር ዓለም በሙሉ በእጇ የጨበጠች መስሎ ስለታያት ሁላቸውንም በየተራ ገብታ ስታመናጭቃቸው ነበር። ቲና እውነት እድል ቀንቷት ቢሳካላት እንኳን እጅግ በጣም የሚገርም ባህሪና የሚገርም ለውጥ ነው ብለዋታል ሁሉም። ግን አባባን እጅግ በጣም አስከፍታቸዋለች ማለት ነው። ምክንያቱም አባባን ስትናገራቸው እጅግ በጣም እንደ ሕፃን ልጅና ወይም ደግሞ ከኩዮቿ ጋር ከአንዱ ጋር የምታወራ ያክል ነበረ አባባን እያስቀየመቻቸው የነበረው። አሁን ላይ ካሌብ እጅግ በጣም ግራት በተጋባ ስሜት ውስጥ ላይ ነው ያለው። ምክንያቱም ከእንደዚች አይነቷ አውሬ ሴት ጋር ነበረ ህይወቱን መስርቶ የነበረው። እንዴት ፍቅር እውር ነው እንዴ? ይሄን ያክል ታውሬ ነበር እንዴ? እንዴት አላየኋትም እያለ እየተጸጸተ ይገኛል ማለት ነው። ሌላው ዳንኤል ነው። ዳንኤል በዚህ ሰዓት ላይ ከአባባ ጋር አንድ ቃል ተገባብተዋል ማለት ነው። ዳንኤል የተግባባበትን ቃል ሚስጥር ሊጠብቅ ከዚህ በኋላ ተስማምተዋል ማለት ነው። ዳኒ ከዚህ በኋላ ቃሉን አክብሮ ከተሳካለት ድንገት የአባባ የመጨረሻ ፈተናቸው ሊሆን ይችላል ለዳኒ። ምክንያቱም ደግሞ ባለፈው አንድ ትርፍ ቁልፍ ከቤቱ ከተኙበት ከሶፋው አጠገብ ከሚገኘው ጣውላ ላይ አስቀምጠው እሱን ለፈተና ያክል ነበረ አንድ ሌላ ትርፍ ይዘው እሱኛ ሌላውን ቁልፍ ደግሞ ከዛ ላይ ጣውላ ላይ አስቀምጠውት እሱን ለመፈተን ያደረጉት ነበር። አባባ ተኝተው እሳቸው ተኝተዋል አያዩኝም በማለት ቁምሳጥኑን ከፍቶ ፋይሎችን ለማገላበጥና ለማየት ሲሞክር ነበረ። አባባም እንካ ይኸውናልህ ይሄ ነው ቁልፉ ትክክለኛው በማለት ለሱ ሰጠውት ነበር ቁልፉን። በዛ ሰዓት ላይ እጅግ በጣም ተናዶ ደንግጧልም
ምንድን ነው ያደረግኩት ብሏል ማለት ነው። ዳንኤል ለምንድን ነው ይሄን ያደረግከው? እንዴት እንደዚህ ታደርጋለህ ሲሉት አይ ለቲና ያደረግከውን ነገር ባለፈው ስለሰማው በቃ እሱ ነገር ውሸት ነው እውነት ነው የሚለውን ለማረጋገጥ ፈልጌ ነው ብሎ ነበር የመለሰላቸው። በዛ ሰዓት ላይ ግን አባባ እጅግ በጣም ተናደው ነበረ ወደ ቦታቸው የተመለሱት። እንዲሁም ደግሞ ካሌብ ሲመጣ ለካሌብ እያንዳንዱ ነገር ያለውን የተፈጠረውን ነገር በሙሉ ዘርዝሮ ይነግራቸዋል። ሊሰርቅ ነበረ፣ ቁምሳጥኑን ከፍቶ ሊገባ ሲል ይዤዋለሁኝ ብሎ ሲነግሩት ነበረ። 4 ሚሊዮን ብር ሊበላ ብለው ተሳስቀዋል አባትና ልጅ። እጅግ በጣም የሚገርም ነው። አባባ ዛሬም ድረስ ቲና እንዲሁም ደግሞ ዳንኤል ያደረጋቸውን በደል የበደሏቸውን በደል እየረሱት አይደለም። ለዚህ ነው አባባ ዛሬ እጅግ በጣም ኃይለ ቃላቸውን ሳያወጡ በስውር ይህንን ቅጣት ያዘጋጁላቸው። የሚገርም ቅጣት ነው እየቀጧቸው ያሉት። ምክንያቱም ደግሞ ቲና ላደረገችው ነገር ገና ብዙ ዋጋ ትከፍላለች። ይሄ በትንሹ ነው። እንዲሁም ደግሞ ዳንኤል እጅግ በጣም በብዙ አውጣጭኝ ውስጥ ገብቶ ይገኛል። አንዴ ከቲና አንዴ ደግሞ ከሚስቱ ከኤደን ዛሬ ያገባኛል፣ ነገ ያገባኛል፣ እድሜ ሄደ፣ ምን ይሻላል በማለት እሱም ሀብት ሲጠብቅ እሷም ደግሞ እድሜዋን ጨረሰች። በዚህ መካከል ላይ አውጣጭኝ ውስጥ የገባው ዳንኤል አሁን ምን ማድረግ እንዳለበት በራሱ የወሰነው ነገር የለም። ትሁት ላይ ይሄዳል። ትሁትን ምክር ትመክረዋለች፣ እሺ ይላል። አሁን ትሁት የመከረችው ምክር ይችንን ነገር ሚስጥሩን ደብቆ ካቆየ እውነት ነው ቀስ እያልክ ከዚህ ነገር ውጣ ብለዋለች። ይሄ ማለት ደግሞ ምክሩን ከተቀበላት ራሱን ማየትና ማስተዋል ካልተሳነው በቀር እርግጠኛ ነኝ እጅጉን አድርጎ ይሄን ነገር ይጠቀምበታል። ትሁት ምርጥ ምክሮችን እስከዛሬ ድረስ መክረዋለች። እሱ ምክሮችን ቦታ አልሰጣቸውም። ገንዘብ አይኑን አውሮታል። ሚስቱን ለማግባት የሚያስፈልገውን ገንዘብ ፍለጋ ነው እዚህ ቤት የመጣሁት። ስለዚህ ይህን ገንዘብ ግዴታ ማግኘት አለብኝ ሚስቴን ለማግባት አንቀባረሬ ለማኖር በማለት እንግዲህ በሰው በለፋበት በደከመበት ቤትና ንብረት ላይ የቋመጠው ዳኒ አሁንም የራሱን ንብረት ለፍቶና ደግሞ ያስቀመጠ ይመስል አሁንም የሰው ፍለጋ እንደቀጠለ ነው የሚገኘው። ቲናን ወደ ቤት ከተመለሰች በኋላ እጅግ በጣም ብዙ ነገሮችን ለመቀየር ያሰበ ይመስላል። እሱም ደግሞ ቲናን ወደ ኋላ ተመለሽና ተመልከቺ፣ ቤቱ ላይ ብዙ ነገር ተፈጥሯል፣ ዞር ዞር በይና አካባቢሽን ቃኝ እያላት እያነገራት ነበረ። ቲና ግን አሁን ላይ ገንዘብ ይዛለች፣ ባለቤት ናት፣ የአባባ ቤት በስሟ ዞሯል። ይሄ ሁሉ በውስጧ ላይ ስላለ ማንንም መስማት ሆነ ማንንም ማየት የማንንም ቃል መተንፈስ አትፈልግም ማለት ነው። ሁላቸውንም በዛቻ እያስፈራራቻቸው ነው። ሁላችሁም ጥጋችሁን ፈልጉ እያለች ነው። እርግጠኛ ነኝ በአሁኑ በክፍል ላይ እጅግ በጣም ብዙ ነገሮች ይከሰታሉ። አባባን እንዲሁም ደግሞ ካሌብን ትሁትን አድርጋ ከቤት እንዲወጡ ታዛቸዋለች ማለት ነው። ምክንያቱ ደግሞ ቤቱ የኔ ነው በእኔ ስም ነው ብላ እጅግ በጣም አዲስ ፕሮግራም ይዛባቸው እንደምትመጣና ከቤት እንደምታስወጣቸው እጅግ በጣም እርግጠኛ ነኝ። ምክንያቱ አሁን ላይ ያለው የሚታየው ሁኔታዋ፣ አቀራረቧ ወይም ደግሞ ከነሱ ጋር ያላት ቅርበት እጅግ በጣም እየተጋነነ ሆኗል ማለት ነው። አሁን ከቤት እነሱን አስወጥታ በራሷ አዛዥነት እጅግ በጣም ደስ ብሏት ፈታ ብላ እንድትኖር ትፈልጋለች ማለት ነው። ባሏንም የባሏንም አባት እንዲሁም ደግሞ ምትጠላትን በጣም አብዝታ የምትጠላትን ትሁትን ጨምሮ ከቤት ታባረራቸዋለች ማለት ነው። አባባ እንዲሁም ደግሞ ካሌብ ቁጭ ብለውበት በነበረበት ሰዓት ላይ ከዳንኤል ጋር አንድ ነገር ተከስቶ ነበረ። ኤደን ስልክ ስትደውልላቸው ለአባባ ምክንያቱም ደግሞ ቲና ስለነበረች አጠገቡ ላይ እጅግ በጣም ደንግጦ ነበር ዳንኤል። ልጄ ናት ብሎ መወዳት ልጄ ናት እንደ ልጄ በሏት ስል ነበር አባባ። ምክንያቱም የዳንኤልን ድንጋጤ ስላየ ነው። ዳንኤል ሚስጥር ካላወጣ በእርግጠኝነት አባባ ይቅር ይሉታል። የሚፈልገውንም ብር ሰጥቶት ህይወት ይዘራባቸዋል ብዬ አስባለሁ ማለት ነው። ከኤደን ጋርም ተጋብቶ መልካምን ህይወት ይመራል። ግን አንድ በአቅራቢያ የማውቃት ልጅ አለች፣ ለእሷ አድረዋለሁ ፍቹ ከፈለግሽም ብለዋታል። ምክንያቱም ደግሞ ቲና እፈታሃለሁ፣ እኔ መፍታት እፈልጋለሁኝ፣ ልጆት አስጠልቶኛል በማለት አባቱ ፊት ይሄንን ቃል ስትናገር ነበረ። ልጅ ምንም ባላጠፋው ጨዋ ትዳሬ፣ ኑሮዬ፣ ህይወቴ ብሎ ተንከባክቦ በያዛት አንቀባሮ በያዛት ባሏን እንደዚህ አይነት ቃል ስትናገር በአባቷ ፊት እጅግ በጣም አሳፋሪ ነበረ። አባትየው በጣም አዝነዋል፣ በጣም ከፍቷቸዋል። ምን አግዶሎብሽ ነው ትዳር እንደዚህ ነው እንደ እያሏት ነበረ። በጣም አስጠልቶኛል፣ አልፈልገውም፣ ፍቺ እፈልጋለሁ ብላለች። ምክንያቱም ደግሞ ፍቺ የፈለገችው ባለቤት ስለሆነች ንብረት ስላላት
አሁን ላይ በቃ የባሏ አባት ፈርሞ የሰጧት ቤት እውነተኛ ቢሆን እንኳን እነ ዳኒ ማደሪያ መዋያ የላቸውም ማለት ነው። ሁላቸውንም ወደ ደጅ ታስወጣቸዋለች እርግጠኛ ነኝ ማለት ነው። ይሄን ነገር መጨረሻው እንደኔ ማየት የናፍቃችሁ ቀጣዩን ፓርት ደግሞ አቀርብላችኋለሁ ማለት ነው። ትሁትና እንዲሁም ደግሞ የቲናም ፍጥጫ እንደቀጠለ ነው ማለት ነው። ምክንያቱም የሁለታቸው ፍጥጫ ለምን ቀጠለ ካላችሁ ሁለታቸው የማግባባቸው ብዙ ነገሮች አሉ። ቲና ድርቅ ያለች ናት፣ ለማድረግ ወደ ኋላ አትልም። ምክንያቱም ደግሞ ትንሽዬ ክፍተቶችን ብቻ ነው የምትጠቀመው። እንዲሁም ደግሞ ትሁት ደግሞ ለስራዋ ታማኝ በጣም መልካም አገልጋይ ሆና እቤት ውስጥ በመቀመጧ ቲናን እጅግ በጣም ብዙ ነገሮችን እየከለከለቻት ስለምትገኝ ቲና በፍጹም አትወዳትም ትሁትን ማለት ነው። ለዛ ነው የማይዋደዱት እንጂ ምንም የሚያገናኛቸው ነገር አልነበረም። ከዚህ ቤት ለቀሽ ውጭ ስትላት ሁልጊዜም የሚታያት ትሁት በጣም በመልካም ስነ ምግባር ያለች ሰራተኛ በመሆኗ ሁሉንም ነገር ታጋልጠናለች፣ ታያለች በማለት እጅግ በጣም እየተናደደች ከዛ ቤት በመቆየቷ እያናደዳት ካሌብንም አስወጣልኝ ብትለው በጣም መልካም ሴት መሆኗን እያየ ሲሄድ ቤት ውስጥ ንግስት አድርጎ ማስቀመጡ አሁን ላይ አናዷታል ማለት ነው። ስለዚህ ሁለታቸው ያልተግባቡበት ይሄ ነበር ማለት ነው። ዳኒስ መጨረሻው ምን ሊሆን ይችላል? ዳኒና እንዲሁም ደግሞ አሁን የመጣችቷ ቲና እና እንዲሁም ደግሞ ፍቅረኛው ምን ሊወስኑ ይችላሉ? ቲና ከሰማች ስለ ፍቅረኛው ስለ ዳኒ ፍቅረኛ ምን ልትል ትችላለች? ኤደንና ቲና ከተገናኙ ፊት ለፊት ምን ሊያወሩ ይችላሉ? እጅግ በጣም ኃይለኛ ጦርነት ይከሰታል ማለት ነው። ውድና የተከበራችሁ መልካም ጊዜን ተመኘውላችሁ።